አንቺን ካድሽ አሳልፈሽ ሰጥሽ። አልከዳሁሽም አክስቴ። ያደረግሽ ነገር ደግሞ ትክክል አይደለም። እንደውም አንቺን ይቅርታ መጠየቅ አለብሽ። በጣም ተበላሽተሽ አይደል እንዴ? ቆይ ዛሬ ሽር ጉዱ ለማን ነው? ቀለበት ሊያደርግላት ነው እንዴ? ለነገሩ ከአንቺ ልክ ከእሷ ጋር ሲታይ በደንብ ማች ያደርጋል። በዛ ላይ ደግሞ ቁመትም ትበልጥሻለች። እንደገና ደግሞ ብልህም ናት። እንዳንቺ ጅል አይደለች። ትውላ ታዲያ አር ዩ ክሬዚ? ቆይ ግን አንቺ ኤቢ ነሽ እንዴ? ቆይ ምን አድርጌሽ ነው? ምንም አልሆንኩም። አሁን ከዚህ ሀገር የትም አልሄድም። የእህቴ ባልደሬ ደህና ነህ? ከዚህ በላይ ጫዎች ምንድን ነው ፈልግሻለሁ ያለች? አላውቅም ዳጣ ብቻ በጣም ደስ ብሎኛል። ዳጣ መሆንሻለሁ። ናታሊ አገኘኋት። እማዬ ደህና አደርሽ? እማዬ ደህና አደርሽ? እማዬ ዳጣ ምንድን ነው እሱ? በጣም ደስተኛ ሆነሻል። እማዬ ይሄ ናታን እኮ ፊልም አየና ፊልም ላይ ሲሽከረከሩ አይቶ እኔም ከዛ እንደዚህ ሲያሽከረክረኝ አንቺ አየሽ። እንደዛ ነው። አሁን ጦርነቱ እንደገና ተሟሟቋል። ቤተሰቦቻችን እንግዲህ አቶ ደረጀ በጣም ከባድ ችግር ውስጥ ነው አሁን የሚገኘው። ምክንያቱም አክስትየዋ እንግዲህ እንደሚታወቀው ምን አይነት ስሜት እንዳላለ ደረጀ ታውቃላችሁ። ለእህቷ እንግዲህ እንዴት እህቴ እንደዚህ ጫወቱባታል እያለች በቃ ሁሉንም ነገር ታላተራመስኩት የምትል ሴትዮ ዛሬ ደግሞ በሚገርም ሁኔታ እንግዲህ እንዳያችሁትኝ መታለች። ተመልሳ እንግዲህ ሄዳለች ስትባል ደግሞ ድጋሚ ተመልሳ መታለች ማለት ነው። ምክንያቱም የሄድን ጉዳይ ሳላስተካከል በፍጹም የትም አልሄድም እያለች ነው እየፎከረች የምትገኘው። ስለዚህ ቀጥታውን ተመልሳ መታለች። ከመምጣቷ እንግዲህ ገና ከመድረሱ ጎመን መቀንጠሱ አለያግሬ ሰው እና ገና ከመድረሷ ጋይስ በቃ ቤቱን በአንድ እግሬ ካላቆምኩትኝ ከፍ ዝቅ አድርጌ ካላልኩት እያለች ነው የምትገኘው። ከማለትም አልፋ ቀጥታ ወደ ተግባር ነው የገባችው። ውድ ቤተሰቦቻችን በሚገርም ሁኔታ እንግዲህ ደረጀ በቃ ነገሮችን ለማስተካከል ብዙ ነገሮችን በራሱ መንገድ ያስተካክሉ ሁሉንም ነገር ስቴፕ ባይ ስቴፕ ሁሉንም ሜዳው ለማስተካከል ብዙ ጥረቶችን እያደረገ ነው የሚገኘው። በዚህ ግን እሷ አክስትየዋ በቃ ታላፈረጥኩት እያለች ነው። በእርግጥ እሷም እውነት አላት። ለእህቷም ያላትን ነገር ነው። ደረጀም ለምን ጨዋትባታል ምን አይነት ሞራን ስለተሰማት ነው። ግን ደግሞ አካሄዱ በዚህ ልክ አይደለም። እህቷንም ቢሆን ልክ አሁን አብጌል ባለችበት ስቴፕ አሁን አብጌል የሚገርማችሁ እናቷን መካሪ ለአባቷ አዛኝ ጀስት በዛ ልክ ሆናለች እና ልክ በዚህ ነው መሆን ያለባት እንጂ እያንዳንዱን ነገር በቁጣና በእንትን መሆን የለበትም። በዛም አማካኝነት እንግዲህ አቶ ደረጀም በጣም ነው ገና እንዴት እንደሚጠላት ታውቃላችሁ። እንዴት እንደሚጠላት እዚህ ቤት እንዳትመጣ ቢልም ምናምን ያው እንግዲህ እህት ስለሆነች በባለፈው እንግዲህ አባረዋት ነበረ። ግን ድጋሚ አሁንም እሷው መጣች። ስትመጣ ደግሞ ተመለሽ ውጭልኝ ከቤቴ ማለት በጣም ከባድ ነው። እንግዲህ እኛ ኢትዮጵያውያን ለሰው ያለ ክብር ከባድ ነው። በተለይ ደግሞ እንግዲህ ቤተሰብ ናት፣ እህት ናት፣ የማርታ እህት ነች። ስለዚህ ማርታን ስለሚወድ ስለሚያከብር ግዴታ እሷን ማክበር አለበት። ምክንያቱም እህቷ ናት ትችልች። ምክንያቱም እዚህ ጋር ማርቴ ስትቀየም እሷን የሆነ ነገር ብሎ ቢያስቀይማት ማርታ ትቀይማለች። ስለዚህ ማርታን ላለማስቀየም ደግሞ እሱ ምንድነው ማድረግ ያለበት? አለውድ በግድ መታገስ አለበት። በዛ አማካኝነት እንግዲህ ደረጀ ከአሙ በላይ የሆኑ ነገሮችን ራሱ ችሎ ባለፈው ማርታን ቪዲዮ ቀርጻ ዳጣን ያንን ሁሉ ነገር ስታደርግባት ብዙ ነገሮች ሲደረጉ ያው በቃ ትወጣልኝ ከማለት ውጪ ምክንያቱም ፊዚካል መቼም የሰው ሰው በቁንጥጫ ወይ ደግሞ በርግጫ ብሎ መማታት አይችልም። ገባችሁ? ስለዚህ ያለው ነገር ግዴታ እሷና እህትየዋ ወይም ደግሞ ማርታ እንድታስተካከል መናገር ነው። እሷንም እንግዲህ ከአንዴ ሁለቴ ይነግሯታል። ግን ማርቲ ሞክራለች። ታይ በቃ በትዳሬ ቤተሰቦቼ አትግቢ፣ ምክንያቱም ይሄ ነገር ልክ አይደለም፣ በፍጹም እንደዚህ እንድታደርጊ አልፈቅድልሽም ብላታለች። ማርታ ብትሆን
እሷን ብትሆን ደግሞ በፍጹም ልተውሽ አልችልም ነው ያለቻት፣ በግልጽ ማለት ነው። በፍጹም ልተውሽ አልችልም፣ እዚህ መካከል ላይ ልተውሽ አልችልም። ምክንያቱም አንቺ ዓይንሽን የጨፈነሽ ነገር አለ፣ አንቺ እዚህ ጋር ያላወቅሽው ነገር አለ፣ አንቺ እዚህ ጋር ያልገባሽ ሚስጥር አለ። ድራማ እየተጫወተብሽ ነው፣ በህይወትሽ ላይ ቃቃ እየተጫወተብሽ ነው። ስለዚህ ይሄን ደግሞ እኔ ፈቅጄ ለአንቺ መተው በፍጹም አልችልም። እያንዳንዱን ነገር መናገር ያለብኝን መናገር አለብኝ፣ ደግሞ መናገራለሁኝ። ወድጄ ሳይሆን ተገድጄ እንድናገር የሚያስገድደኝ ነገር አለ። እዚህ ጋር ስሜቴ፣ ማንነቴ፣ እህትነቴ፣ ለአንቺ ያለኝ ፍቅርና አክብሮት ለዚህ ግዴታ ያስፈልገኛል በማለት ነው እንግዲህ የገለጸችው። ውድ ቤተሰቦቻችን እሱም እንግዲህ ነገሮችን ለማስተካከል የሚሆነውን ነገር ሁሉ ለማድረግ ማርታ እባክሽ ታገሽኝ ብላታለች። ግን በፍጹም ብላ እንግዲህ ከሄደችበት ድጋሜ ተመልሳ ወደዚህ ቤት መታለች። ስለዚህ ደረጀ እንግዲህ ገና ከመድረሷ አቢጌል ደረጀን መጣሽ ወይ አባዬንስ ይቅርታ ጠየቅሽ ወይ ብላ ስትጠይቃት እንዴ ምን ይቅርታ ነው የምለው? ሲጀመር ይቅርታ መጠየቅ እንኳ ካለብሽ አንቺ ነሽ። ምክንያቱ ደግሞ አንቺ ነሽ ይሄን ነገር እንደዚህ ያጠፋሽው፣ ይሄ ነገር እንዲፈጠርም ያደረግሽው አንቺ ስለሆንሽ ነው በማለት ነው እንግዲህ የመለሰችላት። እሷ እንደዛ ስትል አቢጌል ምን ማለት ነው? ጥፋት ያጠፋሽ ለራስሽ፣ ይሄን ስህተት የሰራሽ ለራስሽ፣ ማየ ቪዲዮ ቀረሽው አንቺ፣ ዳጣ እንደዛ እንትን ለማን እንድታደርግ ብለሽ ያዘሽው ራስሽ፣ ነገሮች በዚህ ልክ እንዲሄዱ ያደረግሽው አንቺ። ስለዚህ ለምን ተብሎ ነው ይቅርታ የምትጠይቂው አንቺ? እንደውም ይቅርታ ማለት ያለብሽ አባዬን ነው። ስለዚህ በዛ ነው እንጂ መሄድ የምንችለው፣ አለበለዚያ እንዴ እንደውም ይቅርታ ማለት ያለብሽ እኔን ነው። በቃ አቢጌል አንቺ እኔን ይቅርታ በይኝ። ምክንያቱ ደግሞ እኔ ምንም ሳላጠፋ ወይም ደግሞ ምንም ሳላደርግ ለአንቺ ብዬ ባደረግኩት ነገር በሰራሁት ነገር ተከሳሽ ተወቃሽ ያደረግሽኝ አንቺ ስለሆንሽ፣ ስለዚህ አንቺ ነሽ ይሄን ነገር ይቅርታ እንድትይኝ እፈልጋለሁ ብላ ነው እንግዲህ አቢጌልንም የጠየቀቻት። አቢጌል ደግሞ እኔ ምንም አላጠፋሁም፣ ምንም የጥፋተኝነት ስሜትም የለኝም። ምክንያቱም አንቺ ያልሆነ ነገር ስታወሪ እኔ ዋሸሽ፣ ውሸትሽን አጋለጥኩሽ። እኔ ደግሞ የውሸታም ተባባሪ ልሆን አልችልም። ለምን አእምሮዬም ጭንቅላቴም ይሄን ነገር አምኖ ወዶ ፈቅዶ ስለማይቀበለው። ስለዚህ እኔ ደግሞ አእምሮዬ ወዶ ፈቅዶ ያልተቀበለውን ነገር ማድረግ በፍጹም አልችልም፣ ከምንም አንጻር ብላ ነው እንግዲህ መለሰችላት። በዛም እንግዲህ እንዲህማ በፍጹም መሆን የለበትም፣ አንቺ እንደዚህ ማድረግ የለብሽም ብላ ነው እንግዲህ እሷን እየተቆጣቻት የነበረው። በዚህ መካከል እንግዲህ አቢጌል ደረጀ አርፈሽ ተቀመጪ፣ መቼ ነው የምትሄጂው ስትላት አይ አልሄድም፣ ምክንያቱም እህቴን ማስተካከል ያለብኝ ነገር ሳላስተካክል በፍጹም የትም አልንቀሳቀስም፣ የትም አልሄድምም ነው ያለቻት። አቢጌልም እንግዲህ ማለት ምንድን ነው የምትፈልጊው? በቃ አትተይም እንደ ቤተሰብ መካከል አትግቢ ብትላትም አይ በፍጹም እህቴን ማርታን በዚህ ሁኔታ ትቻት አልሄድም፣ ምክንያቱም ብላ ነው እንግዲህ የተቆጣቻት። አቢጌል በዚህ መካከል አይ እኔ የውሸታምና የሌባ ተባባሪ ልሆን በፍጹም አልችልም፣ ይሄ አእምሮዬም ማንነቴም አይፈቅድልኝም፣ የማይፈቅድልኝን ነገር ደግሞ ላደርግ በፍጹም አልችልም። ስለዚህ አንቺ ማርፈሽ ተቀመጭ ብላ እንግዲህ ብድግ ብላ መጥራት ሄደችው። ብድግ ብላ ስትሄድ እንግዲህ ደረጀና አቢጌል በር ላይ ነው የተገናኙት። አቢጌል ወደ ውጭ እየወጣች ነው፣ ደረጀ ደግሞ ወደ ቤቱ እየገባ ነው። በዚህ መካከል እንግዲህ ያላየችው አክስትየቱ ማን እንደመጣ ማን እንደሄደ አላየችም። ስለዚህ ባለማየቷ የተነሳ የተፈጠረው ነገር ምንድን ነው? መቼም ከዚህ ቤት አልሄድም፣ ምክንያቱም እህቴን እንደተጫወተባት ይሄ አባትሽ፣ እኔ ደግሞ ዋጋውን ሳልሰጠው አልሄድም በማለት እንግዲህ እየፎከረች ስትፎክር ትርምስ ብዙ ሳላወጣው ከየትም እየወለደ ያጠራቅማቸውን የእሱ ልጆች እሷ አንቺን አሳቅፎ በፍጹም ይሄ ነገር መሆን የለበትም እያለች እየፎከረች እያለ ደረጀ ሰማ ማለት ነው። ደረጀ እንግዲህ ከመስማትም አልፎ እንግዲህ ፊት ለፊት ነው የተፋጠጡት። እሷም እንግዲህ እንግጣለች። እህቴ ባል አቶ ደረጀ እንዴት ነህ? ሰላም ነው ምናምን ነበር ያለችው። እንግዲህ ያው በጥራቃ ናት ደግሞ እኮ ትዕቢቷ በጥርቅነቷ በቃል አይገለጽም። እና ሰው እንደዛ ስትለው እንግዲህ ደረጀ ምን እያልሽ ነበረ አይነት ነገር ነው እንግዲህ ፍጥጥ ብሎ አይኑ ውጭ ወጥቷል። በቃ ከባድ ነው። ምን ሊላት እንደሚችል ምንም ማሰብ እንትን አያዳግትም። ምክንያቱም በጣም ከባድ ነው። ተናዷል። እዚህ ጋር ነገርዮሹ መስመር እንዲይዝለት ብዙ ነገሮች እየሞከረ ባለበት ሰዓት ላይ ገና ከመንጣቷ እንደዚህ አይነት ነገር ስትይዝ በጣም ከባድ ነው። በቀጣይ ክፍል እንግዲህ ሰላም ቆዩ።